ሰላም እንዴት ናችሁ? ዛሬ እንግዲህ ስፖት እየከፈለ እንደሆነ አብዛኞቻችሁ ኮንፊርም እያደረጋችሁ ነው። እኔም አረጋግጫለሁ። የመጀመሪያ ፔመንት ወስጃለሁ። አብረን የጀመርን አብዛኞቻችን እየተቀበልን እንደሆነ እየነገራችሁኝ ነው። እንግዲህ በዚህ መሰረት እኔ ዛሬ ማሳየት የፈለግኩት ፔመንት ሜተድ እንዴት ዊዝድሮ እንደምታደርጉና ከተለያዩ አጭበርባሪዎች እንዴት ራሳችሁን መጠበቅ እንደምትችሉና ከዛ በተጨማሪ ደግሞ አሁን አዲስ ጀምሯል ስፖት ላይ ኮንቨርሴሽን ፓውዝ ሆኖ የነበረውን ለጊዜው ሆልድ ሆኖ የነበረውን አሁን አስጀምረውታል። ስለዚህ ያንንም እንዴት መጀመር እንዳለባችሁ በጣም ወሳኝ የሆነ መረጃ ነው ዛሬ የምነግራችሁ። እስከ መጨረሻው መከታተል እንዳረሱ። ወደ ቪዲዮ እንግባ። እንግዲህ ኢሜይል መጥቶልኛል ፔመንት እንደደረሰ የሚገልጽ። ይሄንን ስነካው ወዴት ያስገባል? ቀጥታ ወደ አዲስ ዳሽቦርድ ያስገባኛል። ልክ ይሄ የሚመጣው ያው የክፍያ ቀን ላይ ነው። አርብ ነው የሚመጣው። ያው እኔ ጋር ከ3 ቀን በፊት ዛሬ እንግዲህ ማክሰኞ ነው፣ እሁድ ነው የመጣው ማለት ነው። ሶ ይሄንን ስነካው እንደዚህ ይመጣል። ቬሪፋይ ዩር ፎን ይላል። ስልካችንን እዛ ፔመንት ሜተድ ላይ አስገብተናል ኦልሬዲ። ያንን ስቴፕ ከፈለጋችሁ የመጀመሪያ ቪዲዮ ነው፣ ሁለተኛ ቪዲዮ ማየት ትችላላችሁ። ሶ እዚህ ጋር ኮድ ስልኬ ላይ ልኳል። ያንን ኮድ ስልኬ ላይ ልክ እንደገባ አስገባዋለሁ ማለት ነው። ሶ እዚህ ጋር አስገባውት ቬሪፋይ ላለው ማለት ነው። ስለዚህ የራሳችን ያልሆነ ስልክ ካስገባን መቀበል አንችልም ማለት ነው። ስለዚህ አሁን ያለውን ባላንስ 11.86 ያሳየኛል። ምን አማራጮች እንዳሉ ፓዮነር፣ ፔፓል፣ ኤርቲም፣ ቨርቹዋል ቪዛ፣ ፕሪፔድ ካርድ፣ አማዞን ጊፍት ካርድ፣ እነኚህ በሙሉ ከነኚህ በአንዱ ማውጣት ትችላላችሁ። እኔ ሞስት ፕሮባብሊ ፓዮነር ካላችሁ በፓዮነር ከሌለ ኤርቲም እንድትጠቀሙ ነው ሪኮመንድ ማድረገው። አሁን እኔ ፓዮነር መርጫለሁ። የፓዮነር ኢሜል አስገባለሁ። የፓዮነር አካውንት ነምበር፣ ያ ማለት ፓዮነር ላይ ሪሲቪንግ አካውንት የሚባል አለ። እሱን ፓዮነር ላይ ሎጊን ላድርግና ላሳያችሁ። ሪሲቪንግ አካውንት ላይ አካውንት ነምበር፣ ሮቲን ነምበር፣ በጣም ብዙ መረጃዎች አሉና እሱን አውጥቼ እዚህ ጋር አምጥቼ አስገባለሁ ማለት ነው። ስለዚህ ፓዮነር ላይ ገብቻለሁ። እዚህ ጋር ጌት ፔድ የሚለው አለ እዚህ በቀኝ በኩል ባለው። ከዛ እሱን ስነካው ይመጣል። ሪሲቪንግ አካውንት ሲላል እኔ አጋጣሚ 3 አካውንት አለኝ ሪሲቪንግ፣ በሱ ገባለው። ዩኤስዲ መርጣለሁ። እዚህ ጋር ዩሮ፣ ፓውንድ እና ዩኤስዲ አለኝ። ዩኤስዲውን መርጬ አካውንት ነምበር ያው ፕራይቬሲ ስለሚከለከል ነው ብሌር ያደረኩት። አካውንት ነምበር አስገባለሁ እዚህ ጋር። ከዛ ደግሞ ሩቲን ነምበር ነው ቅድም ኮፒ ያደረኩት። አሁን ደግሞ አካውንት ነምበር መጥቼ ፔስት አደርጋለሁ። ዘን እዚህ ጋር ሴቭ አደርጋለሁ ማለት ነው። እነኚህ ሁለቶቹን ቲክ እዚህ ጋር ነው ስማችሁና ስፖት ስማችሁና የፔመንት ሜተድ ስማችሁ ተመሳሳይ ካልሆነ ዶት ሪጀክት ያደርጋል። ስለዚህ እሱን እርግጠኛ ሁኑ ይላል። እዚህ ጋር ኮንፊርም አድርግ ይላል። ያው ዊዝድሮውን ኮንፊርም አድርጉ 11.86። ከዛ ያው ዊዝድሮውን ኦልሬዲ ተልኳል ብሎ እዚህ ጋር ይናገራል። ዩር መኒ ኢዝ ኦን ዘ ዌይ 1 to 5 ቢዝነስ ዴይ ይላል። እስከ 5 ቀን ባለው ይገባል ይላል። ኦልሬዲ ወዲያው ነው ይገባልኝ። አጋጣሚ ሆኖ በ2 ቀን ውስጥ አይ ቲንክ 2 ቀን አልሞላም ብዬ ነው የማስበው፣ ወዲያው ገባ። የገባውንም ፕሩፍ አሁን ቀጥዬ ያሳያችኋለሁ ፓዮነር ላይ የገባበትን ማለት ነው። ስለዚህ ፓዮነር ያላችሁ ሰዎች በቀላሉ በዚህ መልኩ ክፍያ መቀበል ትችላላችሁ። ይኸው እዚህ ጋር ኦልሬዲ ፓይአውት ተደርጓል ከስፖት ብሎ የሚል ኢሜል መጣ፣ ወደ ፓዮነር ገብቷል። ሞስት ፕሮባብሊ ትንሽ ጊዜ ጠብቅ ይላል፣ 24 ሰዓት ይላል። ከ24 ሰዓት ሳይሞላ ደግሞ ፓዮነር ላይ ገብቷል። እዚህ ጋር 11.86 ይህንን ስራ እንግዲህ ተመዝግባችሁ የነበራችሁ
አንድ እድል አለ። ያ እድል ምንድነው? እንደገና ኮንቨርሴሽን ተከፍቷል። ያንን ኮንቨርሴሽን እንደገና መስራት ወጥራችሁ። መች እንደሚዘጋ አይታወቅም። ወዲያው ሊዘጋ ይችላል። ባለፈውም ተዘግቶ አሁን እንደገና ተከፈተ። እናንተ መች እንደሚዘጋ መች እንደሚከፈት እንደገና ስለማይታወቅ እነሱ የሚፈልጉትን ዳታ ያክል ሲያገኙ ይዘጋሉ። ሌላ ዳታ አፕዴት ለማድረግ ሲፈልጉ ይከፍታሉ። እናንተ የተመዘገባችሁ ምናልባት አዲስ ሬጂስትሬሽን እርግጠኛ አይደለሁም። ሬጂስተር ያደረጉ ሰዎች ደግሞ ኦልሞስት አፕሩቭ እያደረጉ አይደሉም አፕሊኬሽናችንን እያሉ ስለሆነ አዲስ እኔም ሪኮመንድ አላደረግም። በጣም ብዙ ሰው ሬጂስተር ስላደረገ ማለት ነው። ስለዚህ የተመዘገባችሁ ሰዎች ወጥራችሁ እንድትሰሩ ሪኮመንድ አደርጋለሁ። ከዛ ደግሞ ምን አለ ትራንስክሪፕሽን ስራ ወጥራችሁ እንድትሰሩ ማለት ትራንስክሪፕሽን በጣም ይከፈታል። አሳም ፖይንት ይከፈታል። አሁን እስካሁን አንደር ሪቪው ነው። አፕላይ ያደረጋችሁላችሁ አንደር ሪቪው ነው፣ አልተጀመረም። ያ ማለት አይከፈትም ወይም አልቋል ማለት አይደለም። ይሄንን ዳታ ለምሳሌ ዛሬ ሪከርድ የምናደርገውን ኮንቨርሴሽን የሆነ ሰዓት ላይ ደግሞ ወደ ትራንስክሪፕሽን ይቀይሩታል እንጂ ሌላ አዲስ ዳታ አያመጡም። አንድ ካምፓኒ ከመነሻው ጀምሮ የራሱን ዳታ ፕሮሰስ ማድረግ ስለሚፈልግ ይሄ የነሱ ባህሪ ስለሆነ ይሄኛውን የኛን ኮንቨርሴሽን ኮል ኮንቨርሴሽንን ወደ ትራንስክሪፕሽን እስኪቀይሩ ድረስ ጊዜ ይፈልጋል። ስለዚህ ሪቪው አንደር ሪቪው የሆናችሁ አፕላይ ያደረጋችሁ ሰዎች በትዕግስት ተጠብቁ። ከዛ አፕላይ ያላደረጋችሁም ትራንስክሪፕሽን አፕላይ እንድታደርጉ እመክራችኋለሁ። ምናልባት ሪኮመንድ አደርጋለሁ። መች አፕሩቭ እንደሚያደርጉና ማንን እንደሚያስገቡ ስለማይታወቅ ማለት ነው። በዚህ መልኩ እንደ አዲስ ምናልባት ቻንሴን ልሞክር የምትሉ ሰዎች ቪዲዮ ከስር አስቀምጣለሁ። የመጀመሪያው አፕሊኬሽን መሀል ላይ የሰጠሁትን ስቴፕ ሁሉንም ነገር ትራንስክሪፕሽን እንዴት አፕላይ እንደሚደረግ ያሳየሁት ቪዲዮ አለ። ከዲስክሪፕሽን ቦክስ ላይ አስቀምጣለሁ። እሱን እያያችሁ አፕላይ ማድረግ ትችላላችሁ። አዲስ መረጃ ሲኖር እንደዚሁ እመጣለሁ። ሌላ ስራም ካለ ወዲያው ሪኮመንድ አደርጋለሁ። ምናልባት ሰሞኑን አዳዲስ ነገሮች እየመጡ ነው፣ ግን ያው እኔ በተለያየ ምክንያት ማውጣት አልቻልኩም። ተከታትዬ ወዲያው ለማውጣት እሞክራለሁ። ስለዚህ በትዕግስት እንድትጠብቁ አሳስባችኋለሁ። መልካም ጊዜ። ቻው።